በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከክፉ ማድነን እንጂ ወደ ፈተና አታግባን። የማቴዎስ ወንጌል ምዕራፍ 6 ቁጥር 13። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ከክፉ ማድነን እንጂ ወደ ፈተና አታግባን። መድኃኒታችን ኢየሱስ ክርስቶስ ካስተማረው የጸሎት ክፍል የተወሰደ ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ አሳስባለሁኝ። ክፉና ፈታኝ የተባለ የሰው ልጆች ሁሉ ጠላት ስላለ የመጀመሪያዎቹን ሰዎች የፈተነ የሕያው እግዚአብሔር ልጅ ክርስቶስን ሳይቀር በሥጋው የፈተነ ጠላት ዛሬም እያንዳንዳችንን በልዩ ልዩ መንገድ ስለሚፈትን ከክፉ ማድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ ሲል መድኃኒታችን ኢየሱስ ክርስቶስ አስተምሯል። ምክንያቱም የዘመናት ጠላት አለን። ጌታችን ኢየሱስ ክርስቶስ ይህን ጸሎት ሲያስተምር ክፉ የተባለው የሰው ልጆች ሁሉ ጠላት የምንጊዜም ስራው ሰውን መፈተን ነውና እኛም ከክፉ ስራው እንርቅ እንሸሽም ዘንድ ከክፉ ማድነን እንጂ ወደ ፈተና አታግባን በማለት ዘወትር መጸለይ እንዳለብን አስተምሮናል። ተግታችሁ ጸልዩ ሲልም ተናግሯል። ተግታችሁ ጸልዩ፣ ከክፉም አድነን ብለን ስንጸልይ ክፉ የተባለው ዲያብሎስ በእኛ ላይ ኃይል እንዳይኖረው፣ ስልጣን እንዳይኖረው አምላካችን እግዚአብሔር በዚህ የጸሎት መንገድ በተጋን ቁጥር ጠላት የተባለ ዲያብሎስ በእኛ ላይ ኃይልና ስልጣን አይኖረውም። በእርግጥ ፈተና በራሱ ኃጢአት እንዳልሆነ መታወቅ አለበት። አንድ ሰው ተፈተነ ማለት ኃጢአተኛ ሆነ ማለት አይደለም። ብዙ ሰዎች ኃጢአቴ በዝቶብኝ ይኸው ፈተና በዛብኝ ይላሉ። ግን የተሳሳተ አስተሳሰብ ነው። እንደ ጻድቁ ኢዮብ አይነት የእግዚአብሔር ሰዎች ተፈትኗል። አብርሃም የእግዚአብሔር ወዳጅ የተባለው የእምነት ሰው ተፈትኗል። ነገር ግን የእነዚህ ሁሉ መፈተን እምነታቸው ታላቅ መሆኑን በአምላካቸው በእግዚአብሔር ፊት ያላቸው የእምነት ጽናት መገለጡን የእግዚአብሔር ቃል ያስረዳናል። ስለዚህ መፈተን በራሱ ኃጢአት አይደለም። ኃጢአት የሚሆነው ግን ተፈትነን ስንወድቅ፣ ተፈትነን በዲያብሎስ ፈቃድ ላይ ስንወድቅና ከአምላካችን ከእግዚአብሔር ፈቃድ ስንወጣ ነው። በዚህ የጸሎት ክፍል ላይ 2 ነጥቦች አሉ። አንደኛው ከክፉ አድነን የሚለው ሲሆን ሁለተኛው ወደ ፈተና አታግባን የሚሉት ናቸው። ሁለቱም በአባታችን በእግዚአብሔር እርዳታ እንጂ በራሳችን አቅምና ስልጣን የሌለን መሆናችንን በግልጽ የሚያስረዱ ናቸው። ከክፉ መጠበቅ የምንችለው ወደ ፈተናም የማንገባው በአምላካችን በእግዚአብሔር እርዳታ በእርሱ ኃይል በእርሱ ስልጣን እንጂ ራሳችን ምንም ማድረግ የማንችል መሆናችንን የሚያስረዳ ነው። ስለዚህ በጸሎት በፊቱ ስንተጋ አባታችን ሆይ ብለን ከክፉ ማድነን እንጂ ወደ ፈተና አታግባን እያልን አዘውትረን ስንጸልይ ግን የአምላካችን የእግዚአብሔር እርዳታ ሁልጊዜም ከእኛ ጋር መሆኑን፣ እኛ አቅም የሌለን እርዳታ ከእርሱ እንደሆነ፣ እርሱ ሁሉን ቻይ እንደሆነ አምነን የምንጸልይበት የጸሎት ክፍል ነው። ስለዚህ በተለያየ መንገድ ፈተና ሊመጣ ይችላል። እንደ ኢዮብ፣ እንደ አብርሃም፣ እንደ ሌሎቹም ቅዱሳን ያዕቆብ በመልእክቱ እንደገለጸው በፈተና የሚጸና የተባረከ ነው ያለው። በፈተና የሚጸና የተባረከ ነው። አትፈትኑም አልተባልንም። ነገር ግን በፈተናችን ጊዜ ጸንተን መቆም የምንችለው ደግሞ ዕለት ዕለት ዘወትር በትጋት
በአምላካችን በእግዚአብሔር ፊት ይህንን ጸሎት መጸለይ ስንችል ነው። ወገኖቼ ጸሎት ትልቅ ኃይል ስላለው የእግዚአብሔር ትድግና የሚገለጠው እግዚአብሔር አባታችን፣ እግዚአብሔር ታዳጊያችን፣ እኛ የምንኖረው በእርሱ ኃይልና ስልጣን ጠላት ዲያብሎስን ማሸነፍ የምንችለው ከእርሱ ዘንድ የሚመጣ ልዩ ልዩ ፈተና ቢኖር ይህንን ፈተና ማለፍ የምንችለው በአምላካችን በእግዚአብሔር ፊት ዘወትር መጸለይ ስንችል ነው። ስለዚህ በሰይጣን ፈታኝነት ብቻም ሳይሆን ደግሞ በስጋ ፈቃዳችን የሚመጡ ፈተናዎች መኖራቸውንም ማወቅ አለብን። እውነት ነው። ጥንተ ጠላታችን ዲያብሎስ ሁልጊዜም ከጥንት ጀምሮ ሁልጊዜም ስራው መፈተን ነው። እርሱ ሁልጊዜ ይፈትናል። እኛ ደግሞ በጸሎት ኃይል በአምላካችን በእግዚአብሔር ዘንድ ባለን እምነት ፈተናዎችን ማለፍ እንደምንችል አምነን መጸለይ አለብን። ሐዋርያው ጳውሎስ ለተሰሎንቄ ክርስቲያኖች በጻፈ መልእክቱ ላይ እንደገለጸው ፈታኝ ምናልባት ፈትኗቸዋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። እምነታችሁን ለማወቅ ላኩ። ስለዚህ የሰው ልጅ በአምላኩ በእግዚአብሔር ፊት ያለው እምነት የሚታወቀው ፈታኝ የተባለውን ጠላት ዲያብሎስ በጸሎት መቃወም ሲችል ነው። ፈታኝ ሁልጊዜም ይፈትናል። ነገር ግን እምነታችን በጸሎት በአምላካችን በእግዚአብሔር ፊት ዕለት ዕለት በምንጸልየው ጸሎት ደግሞ የሰይጣንን ኃይልና የሰይጣንን ክፉ ፈተና ሁሉ ማፍረስ የምንችለው በጸሎት ኃይል ነው። ሐዋርያው ያዕቆብ በመልእክቱ ላይ እንደገለጸው ሰው በገዛ ፈቃዱ እያንዳንዱ ሰው በራሱ ምኞት ሲሳብና ሲታለል ይፈተናል ይላል። እያንዳንዱ ሰው በራሱ ምኞት ሲሳብና ሲታለል የራሳችን ምኞት፣ የራሳችን ፈቃድ፣ የራሳችን የተሳሳተ መንገድ በፍላጎታችን ተሸንፈን ልንፈተን በዛ ልንወድቅ እንችላለን። ስለዚህ ከሰይጣን የሚመጣ ፈተና እንዳለ ሁሉ በገዛ ፈቃዳችን በገዛ ምኞታችን ተስበን ተታለን የምንፈተንባቸው ፈተናዎች መኖራቸውንም ልናውቅ ያስፈልጋል። ስለዚህ ይህ ጸሎት መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት ወደ ፈተና አታግባን ብለን እንድንጸልይ የተሰጠን የተማርነው ጸሎት ከምን ጊዜም በላይ በአምላካችን በእግዚአብሔር ላይ ያለንን እምነት የሚገልጽ መሆኑን ልናስተውል ያስፈልጋል። ሐዋርያው ቅዱስ ጳውሎስ መፈለግንም ማድረግንም የሚሰጥ እግዚአብሔር መሆኑን ያስረዳል። የእኛ ድርሻ ለአምላካችን ለእግዚአብሔር በተማርነው ቃል በተሰጠን ጸሎት ዕለት ዕለት በፊቱ መትጋት፣ ምክንያቱም ተግታችሁ ጸልዩ ተብለናልና። ተግቶ መጸለይ የእኛ ድርሻ ነው። በእኛ ላይ ኃይልና ስልጣን እንዳይኖረው ክፉ የተባለ ጠላት ዲያብሎስ ወደ ፈተና እንዳንገባ የአምላካችን የእግዚአብሔር ኃይልና ስልጣን ደግሞ በእኛ ላይ የሚገለጠው በእርሱ ቸርነት በእርሱ ጸጋ ነው። ከክፉ አድነን እንጂ ወደ ፈተና አታግባን ብለን ሁልጊዜም መጸለይ እንዳለብን ይህንን ሁልጊዜም የጸሎታችን ርዕስ እንደሆነ መርሳት የለብንም። ፈተና በጠላት ይመጣል። ፈተና በራሳችን የስጋ ፈቃድ፣ የስጋ ሐሳብ፣ በራሳችን መታለል ይመጣል። እነዚህ ሁሉ የተለያዩ የፈተና አይነቶች ናቸው። ፈታኝ የተባለ እንደ ስሙ ራሱ ፈታኝ የተባለው ሰይጣን ሁልጊዜም ስራው ፈተና ስለሆነ በተለያየ መንገድ ይፈትነናል። ከዛ ባሻገር ደግሞ የገዛ ምኞታችን በየጊዜው ለራሳችን ለግል ፈቃዳችን ለግል ፍላጎታችን የስጋ ምኞታችን ደግሞ ለፈተና ምቹ የሆነ ሁኔታ እንዲኖረን ያደርጋል። ስለዚህ ፈተና ደግሞ የእምነታችን ጽናት ይለካ ዘንድ የሚመጣ መሆኑንም የኢዮብንና የአብርሃምን ታሪክ እንደ ምሳሌ አንስተን አይተናል። ስለዚህ በእነዚህ ሁሉ ነገሮች በእምነት ጸንተን እንድንቆም ከጠላት የሚመጣውን ፈተና ላለመሸነፍ
አምላካችን እግዚአብሔር ኃይል እንዲሰጠን በስጋ ምኞታችን በስጋ ፈቃዳችን የሚመጡትን ፈተናዎችም ማለፍ እንድንችል። ምክንያቱም ከክፉ አድነን እንጂ ወደ ፈተና አታግባን ብላችሁ ጸልዩ ነው ያለው። እንግዲህ ብዙ አይነት ክፉ አለ። ዓለም በራሱ በክፉ ተይዟል ተብሏል። የምንኖርበት ዓለም በራሱ በክፉ የተሞላ ነው፣ በክፋት የተሞላ ነው። በዓለም ከሚመጣ ክፉ ነገር፣ ከጠላት ዲያብሎስ ከሚመጣ ክፉ ነገር፣ በገዛ ፈቃዳችን በገዛ ምኞታችን የስጋ ፈቃዳችን አሸንፎን ከሚመጣ ክፉ ነገር ሁሉ መጠበቅ የምንችለው ይህንን ጸሎት ሁልጊዜም ከክፉ አድነን እንጂ ወደ ፈተና አታግባን ብለን አዘውትረን መጸለይ ስንችል ነው ወገኖቼ። መድኃኒታችን ኢየሱስ ክርስቶስ የእኛን ስጋ ስለለበሰ ለእኛ ትምህርት ይሆን ዘንድ ሁልጊዜ ያለማቋረጥ ሌሊት በጸሎት ይተጋ ነበር፣ እንደለመደውም ይላል ቅዱስ ወንጌል። ክርስቶስ ሁልጊዜ እንዳስለመደው ሁልጊዜ በጸሎት ይተጋ ነበር። በባሕሪ አባቱ በእግዚአብሔር አብ ፊት ይጸልይ ነበር። ስለዚህ ይህ የክርስቶስ የጸሎት ሕይወት ለእኛም ትምህርት እንደሆነ ክርስቶስ የሰራው ስራ ሁሉ ያደረገው ነገር ሁሉ ለእኛም ትምህርት ይሆን ዘንድ ለእኛም አርአያ ይሆን ዘንድ ስለሆነ እርሱ አዘውትሮ ያለማቋረጥ ይጸልይ እንደነበረ እኛም ተግተን እንድንጸልይ በጸሎታችን ደግሞ ከክፉ አድነን እንጂ ወደ ፈተና አታግባን ብለን እንድንጸልይ አስተምሮናል። ስለዚህ ከክፉ ነገር ለመጠበቅ ወደ ፈተናም እንዳንገባ ተግተን መጸለይ ይገባናል። ይህንን የጸሎት ትምህርት ያስተማረን የሕያው እግዚአብሔር ልጅ ክርስቶስ የድንግል ማርያም ልጅ ክርስቶስ ምስጋና ለእርሱ ይሁን። ከክፉ አድነን እንጂ ወደ ፈተና አታግባን።